አሰላሙ አሌይኩም ወረህመቱላሂ ወበረካቱን። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለሁኝ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ባላችሁበት ሁላችሁም ሰላማችሁ ይብዛ። ለቤት አዲስ ከሆናችሁ ላይ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ቪዲዮን እስከ መጨረሻ እዩት እባካችሁ። ዩቲዩብ ቀዝቅዘዋል፣ ቻናል ቀዝቅዘዋል። ላይክ አድርጉ። ቪዲዮን እስከ መጨረሻ እዩት። ላይክ ስታደርጉ ለእኔ ይጠቅመኛል፣ ለእናንተ ምንም የሚጎዳችሁ ነገር የለም። እባካችሁ ልለምናችሁ ላይክ አድርጉኝ ውድ ቤተሰቦቼ። እነሆ ዛሬ በአዲስ ነገር መጥቻለሁ። ስለ ኪሩቤ በጣም አስደንጋጭ የሆነ ነገር ተሰምተዋል። እነ ሉል እዛ ከሄዱ በኋላ እነ ሉል የሄዱት እንደምታውቁ ኪሩቤልን ለመፈለግ ነበር፣ ክፍለ ሀገር ድረስ የሄዱት የነበረው። ሁለተኛ ደግሞ ዲና እውነት ሞታለች ወይ፣ እውነት በህይወት አለች ወይ ወይስ ውሸት ነው የሚባል ነገር ለማጣራት ነው የሄዱት የነበረው። ስለዚህ ከሄዱ በኋላ አንድ የጠፋ ወንድማችን ከኪሩቤ ጋር የሄደው ወንድማችን ተገኝተዋል። ኪሩቤ ግን እስካሁን የተገኘ ነገር ምንም አይነት መረጃ የተሰማ ነገር አልነበረም። ዛሬ ግን አንድ እናት ኪሩቤን እኔ ያውቀዋለሁ የት እንዳለ አውቃለሁ ብሎ መጥተው ነበረ። ግን ያቺ እናት እንዲያንቱ ያልኩኝ ያወሩት ነገር በጣም አስደንጋጭ የሆነ ነገር ነው የተሰማው። ኪሩቤ በአሞቴ ጎሳዎችን ተከበዋል። ኪሩቤ የአሞቴ ጎሳዎች አፍነው ይዘውታል። የያዙትም ውድ ቤተሰቦቼ ሉል እዛ ከሄደ በኋላ ነው። ሉል እዛ ቁጭ ብሎ ነው ኪሩቤን የአሞቴ ጎሳዎችን በጣም ስቃይ ያሳይተው መከራ ያሳይተውት ኑሮ ነበረ። ብዙ ጉዳት ደርሶበታል። በፊት ማቀው ኪሩቤና አሁን ማቀው ኪሩቤ አንድ አይደለም። ጉዳት ደርሶበታል፣ በጣም ተጎድተዋል ብላለች። በእርግጥ እንዴትም አይጎዳም። በአሞቴ ጎሳ ገብቶ በዲና እጅ ገብቶ ዲናን ያሰቃየችው ልጅ በህይወት መኖሩ በጣም ትልቅ ነገር ነው። ልዑል በጣም ከባድ የሆነ አስደንጋጭ የሆነ ውሳኔ ወስነዋል። ስለዚህ የኑሩ ውሳኔ ምን ላይ እንዲደርስ ምን ላይ እንደሚሆን ምንም የታወቀ ነገር የለም። ግን በጣም አስደንጋጭ የሆነ ውሳኔ ነው፣ የመጨረሻው ውሳኔ ነው የወሰነው። ሉል ይሄም ነገር መወሰን የለብህም። መጀመሪያ ራስህን መጠበቅ፣ ራስህን ጥንቃቄ ማድረግ አለብህ። እነዚህ ሰዎች አንተ ለማግኘትና አንተ እጃቸው ውስጥ ለማስገባት ማያደርጉዳ የማይቆፍሩት ጉድጓድ የለም። ምክንያቱም አንተ ለመጉዳት እነሱ ብዙ ጥረት ያደረጉ ሰዎች ናቸው። ብዙ ጉዞ የተጓዙ ሰዎች ናቸው። ዛሬ አንተን እንካ ብላ እንኩ ይሄ ነገር እንኩ ብሎ መስጠት በጣም ከባድ ነገር ነው። አንተ በእነሱ እጅ ገባህ ማለት እናትህ ማሰብ አለብህ። እናትህ በጣም ትጎዳለች። አይኖ ኪሩቤን ቤተሰብ አሉት፣ ቤተሰቡ ይፈልጉታል። አንተ ለሱ ብለህ ነው ይህን ያህል ዋጋ የምትከፍለው። ነገር ግን በጣም በጥንቃቄ ከጓደኞች ጋር ከፖሊስ አካል ጋር እዛ ጋር መሄድ አለባቸው። ምክንያቱም ኪሩቤ በጣም ጉዳት ደርሶበታል ተባለ። በፊት ማቀው ኪሩቤ አሁን ሲመጣ ጊዜ እኔ ኬት መጣ ማን ነው ማላቀው ልጅ ነው ወይ ያልኩኝ ነው ያለችው። ያ በጣም ስለተጎዳ ነው። በጣም ደብድበውታል አለች። በጣም አሞታል ማለች። ምግብ ያገኝ አልነበረም። እንደ ወኔ ጋር ከመጣ በኋላ 1-2 ቀን ጥሩ ምግብ የሰጠሁት እንክብካቤ የሚያደርጉለት አሪፍ ሁኔታ ላይ ነበር። ግን በማታ ከእለታት አንድ ቀን በማታ በጣም ከባድ የሆኑ ሰዎች የሚያስፈሩ ሰዎች መጥተው ነው ቤት ሰብሮ ግቢ ድረስ ሰብሮ ገብተው ቤት ሰብሮ ነው ኪሩቤ ይዘውት የወጡት። እሱን ይዘው ሲሄዱ እኔም አያስችለኝም ብዬ ተከትዬ ወጥቼ ነበረ። ግን ዋና አለቃቸው የሚባል እሷ ሴትዮዋ መመለስ አለባት፣ እኛ ምንም አጠቅመንም ብለው ነው። ምክንያቱም እሷ ከሄደች መረጃ እንደሚገኝባቸው ማስረጃ እንደሚገኝባቸው ስላወቁ ነው ይህን ያህል ጉዳት ያደረጉት። ስለዚህ ውድ ቤተሰቦቼ የኪሩቤ ጉዳይ በጣም አስፈሪና አሳዛኝ የሆነ ጉዳይ የሆነ ነው የመጣው። መጨረሻው ምን ይሆን፣ በምን ውስጥ ይግባ፣ ምን ውስጥ ይክተቱት፣ ምንም የታወቀ ነገር የለም። ስለዚህ አሁንም ቢሆን ሁላችንም በዱዓም በጸሎት ማገዝ አለብን። ሉልን ደግሞ ሊያደርገው በወሰነው ጉዳይ ሁላችንም ተቃውሞ ማድረስ አለብን። ምክንያቱም ሉል ተያዘ ማለት እነዛ ልጆች እንዳለ ማለቃቸው አይቀርም። ምክንያቱም ሉል ከተያዘባቸው እነዚህ ልጆች እልህ ይዘዋቸው ከነዚህ ከአሞቴ ሰዎች መጋፈጣቸው ማይቀር ጉዳይ ስለሆነ ማንም ሰው ምንም ሳይጎዳ ወደ ሀገራቸው መመለስ አለባቸው። በጣም በጥንቃቄ ሁኔታ በጣም ተጠንቅቃችሁ የህግ አካላትም የሚያንስ ከሆነ ጨምራችሁ
ወደ አሞቴ ጎሳ ሄዳችሁ ክሩቤን ያዘው ወይስ አገቱት ከተባሉ ሰዎችን ፊት ለፊት መጋፈጥም ሆነ መጠየቅም አለባችሁ እንጂ ሉለ ብቻም እዛ ቦታ መቼም ቢሆን ታደርገዋለህ ብዬ አልጠብቅም። አታደርገውም። አንተ ከተያዝ እኮ ብዙ ሰው የሚጎዳ ሰው አለ። ብዙ ሰው ጭንቀት ውስጥ ነው የሚገባው። እነዚህ ልጆች ደግሞ ለአንተ ብሎ ያልሆነ ስቃይ ውስጥ ሊገቡ ይችላሉ። ስለዚህ በስቃይ ላይ ስቃይ መጨመር ሳይሆን ነገራቶችን ተወያይታችሁ እንዴት እናድርግ፣ በምን ሁኔታ ክሩቤን ማግኘት እንችላለን፣ ያ ሴትዮዋ ጋር አምጥቶ አስቀምጠው የተባለ ሰውየው ማን ነው? ከእነሱ ጋር አብሮ ይሰራል ወይ? ከእነሱ ጋር ምን አይነት ግንኙነት አለው? ለምንስ እንደዚህ ሊያደርግ ቻለ? እሱስ ለምን ጠፋ? ምክንያቱ ምንድን ነው? ክሩቤ መጀመሪያ ኬት አግኝቶት ነው አምጥቶች ሴትዮዋ ቤት ያስቀመጠው? ለምንስ እሷ ቤት ጋር ያስቀመጠው? ከዛ እሱ እዛ ካመጣው በኋላ ለምን ጠፋ? ለምን ጠፋ? የጠፋበት ምክንያት ምንድን ነው? ስለዚህ ብዙ ጥያቄዎች ሊኖሩ ይችላሉ። መጀመሪያ ያ ሰው ቤቱ ሂዶ መጠየቅ፣ ማጠያየቅ፣ ለምን እንደጠፋ መጠየቅ፣ ሰውየው መጀመሪያ ማጣረትና ያ ሰውየው እጃችሁ ስር ማስገባት አለባችሁ እንጂ እናንተ ዝም ብላችሁ በደፈና ከአሞቴ ጎሳዎች ጋር መጋጨት የለባችሁ። አንድ ክሩቤን ልታጡት ትችላላችሁ፣ ሊያጠፉት ይችላሉ። እነዚህ ሰዎች እኮ ለብር ብሎ የማያደርጉት ነገር የማይወስኑት ነገር የላቸውም። እነሱ ብር ወዳጅና ብር ወዳጅ ናቸው። ብር የሚያገኙበት ነገር ከሆነ እንኳን ሌሎች ተውና የገዛ ክስትህ እኮ አንተ ለማጥፋት እልል ያለ ሰርግ ብር ከፍላ ነው የደገሰችው። አንተ ለማጥፋት አጎትህ ያላደረገው ነገር አድርጓል ብላ ቪዲዮ አቀናብራ አምጥታለች። ስለዚህ እሷም የእነሱ ዘር ስለሆነች አብሮ የሚሰሩት ነገር ስለሆነ እነዚህ ሰዎች የሚያደርጉት ነገር የለም። ያ ስለሆነ በጣም ጥንቃቄ ማድረግ አለባቸው። ማንን ሰው መጎዳት የለበትም። አንድ ሰው ለማዳን ብሎ ሙሉ የሄደ ክሩም በሆኑ መጎዳት የለበትም። በቀስታ በጸባይ ያለውን ነገር ስር በስር ተከታትላችሁ ነገራቶችን ማስተካከል አለባችሁ እንጂ ልጆች ማንን ሰው መጎዳት የለበትም። ስለዚህ ያለውን ነገር ሁላችሁም ተወያይታችሁ ነገሩ እንዴት ሊሆን ይቻላል፣ እንዴት ቢሆን ይሻላል ብላችሁ ተወያይታችሁ ይሄ ጉዳይ ውስጥ መግባት አለባችሁ እንጂ ሉሌ ብቻህን እኔ ዋጋ መክፈል አለብኝ መጋፈጡ ካለብኝ መጋፈጥ አለብኝ ብለህ ራስን አሳልፈህ መስጠት የለብህም። አንተ ራስህን አሳልፈህ መጋፈጥ አለብኝ ብለህ ባደረካቸው ነገራቶች በሙሉ ብዙ ልጆች እንደተጎዱ ታውቃለህ። ብዙ ልጆች ሞተዋል። ብዙ ልጆች አካለ ጉዳተኛ ሆነዋል። ችግር የደረሰባቸው ልጆች አሉ። ያ ሁሉ አንተን ደፋር በመሆን ነው። እና አሁንም አዲስ አበባ አይደለም ያላችሁት፣ ክፍለ ሀገር ነው ያላችሁት። ለዛውም ለዲና የሚወግኑ ዲና ማንም ሰው ሊነካባቸው የማይፈልጉ ሰዎች ስር ነው ያላችሁ። ስለዚህ በዚህ ልክ መደፋፈር የለብህም። አንተን ብቻ አይደለም የብዙ ሰዎች ህይወትም ታጣላ። ብዙ ሰዎች ሊጎዱ ይችላሉ። ነገ ተጸጽታ የማታገኘው ነገር ዛሬ መድገም መስራት የለብህም። ከዚህ በፊት አድርገዋል። ብዙ ልጆች ስለተጎዱ ያ ነገር ደግሞ በድጋሚ መፈጸም የለበትም። አንድ ነፍስ እናድናለን ብላችሁ ነው የሄዳችሁት። ያ ነገር ደግሞ በውይይት የህግ አካላትን ተናግራችሁ ለፖሊስ ተናግራችሁ ያ ብሩኬን አልኩኝ ክሩቤን አመጣው የተባለ ሰውዬው ካለበት ቦታ ተፈልጎ ይምጣና ማን ነው፣ ከየት መጣ፣ ብሩኬስ ከየት አምጥቶታል፣ ለምን ጠፋ የሚለው ነገር ያ ነገር አፈላለጋችሁ መረጃው ደረሱበት እንጂ ሉል በምንም ሁኔታ ከአሞቴ ጎሳዎች ጋር ሂደህ ፊት ለፊት መጋፈጥ የለብህም። ቢያንስ አንተን ተከትሎ የሄዱ ልጆችን ማዘን አለብህ። እነሱ ቤተሰብ አለባቸው፣ ቤተሰብ አላቸው፣ ለህይወታቸው መኖር አለባቸው። ለእውነት እንጋፈጣለን ብለው ሂደው ራሳቸው ማጣት የለባቸውም። ሁለተኛ ደግሞ አንተ ምስኪን እናት አለች፣ ምሳሳለት እናት አለች። የዛ እናትህን ደግሞ ራስን መጠበቅ አለብህ። በእርግጥ ፈጣሪ ነው የሚጠብቀው፣ ነገር ግን ጥንቃቄ ማድረግ የመሰለ ነገር የለም። በጣም ጥንቃቄ ማድረግ አለባችሁ። በዚህ ልክ አትደፋፈራቸው እንዴ! ሰው ያወቀ እሳት ውስጥ ይገባል እንዴ? ያወካቸው ማንነታቸው ያወካቸው የሰውን ህይወት ምንም አይመስላቸው። እኛ ራሳችን ብቻ ደስተኛ ሆነን ራሳችን ብቻ በልተን ብሎ ለብር ብሎ የሰውን ህይወት የሚቀጥፉ ሰዎች ጋር ፊት ለፊት መጋፈጥ ማለት ይሄ ሞኝነት ነው እንጂ ብልጥነት አይደለም። ብልጥነት አይደለም። ፊት ለፊት የምትጋፈጣቸው ነገራቶች ይኖራሉ። ግን እንደዚህ ሰዎች ምንም አይነት ርህራሄ የሌላቸው የሰውን ህይወት ማያሳስባቸው
ሰዎች ናቸው። ከእነዚህ ሰዎች ደግሞ መቀላለድ ሞኝነት፣ ጅልነት ነው እንጂ አዋቂነት አይደለም። ያንተ ህይወት ብቻ አይደለም እነዛ ልጆች ህይወት ማሰብ አለብህ። ብዙ ሊጎዳ ይችላል። እዛ ጋር ብዙ ደም ሊፈስ ይችላል። ስለዚህ ያ ነገር ሳይመጣ በፊት በጥንቃቄ መራመድ ነው አለባችሁ። በጣም ጥንቃቄ ያድርጋችሁ መጓዝ አለባችሁ። ክሩቤልን ደግሞ ያለበት ቦታ እርግጠኛ ነኝ እቺ ሴትዋ ልታቅ ትችላለች። ምክንያቱም ብዙ እንደዚህ ነገር አወቅን እንደዚህ አድርገናል የሚሉ ሰዎች ከጀርባቸው የሆነ ሴራ እንደሚኖር እርግጠኛ ነኝ መሆነው። ከጀርባው የሆነ ሴራ ሊኖር ይችላል። ያ ሰውየው ጠፋ ሄጄ ያለሁ የምትለው ነገር የሆነ ብር ሊከፈላት ይችላል። ስለዚህ ሴትዋ ማንነቷን ከስር ማጣራት አለባችሁ። ከየት መጣች? ማናት? ብሩኬስ እንዴት ከሷ ጋር ሊግባባ ቻለ? ይሄ ሰውዬውስ መጨረሻ ላይ እሷ ቤት ለምን አምጥቶ አስቀመጠው? ከዛ በኋላስ እንዴት እሷ ቤት መተው ሰብረው ክሩቤን ይዘው ሊወጡ ይችላሉ? ሶ ከእነሱ ጋር የሆነ ግንኙነት ሊኖራት ይችላል። አይታወቅም እኮ ሰው ፈሪቻ ያለው ስለ ራሴ እጠብቃለሁ ምናምን ያለ ሰው በሙሉ መጨረሻ ላይ ምን አይነት ውርደት ተከናንቦ እንደሚወጣ እናንተ ታውቁታላችሁ። ከእናንተ የበለጠ እኛ አናውቅም። ነገር ግን ሴትዮዋን ከጀርባዋ በደንብ ማጥናት አለባችሁ። ያ ክሩቤን አምጥቶ አስቀመጠ የተባለ ሰውየውን መፈለግ አለባችሁ። ነገራቶቹ በደንብ መወያየት አለባችሁ። ከዛ ክሩቤን ኢንሻአላህ በቅርቡ ደግሞ እጃችሁ ስር እንደሚገባ አልጠራጠርም፣ ተስፋ አለኝ። እኛም ዱዓም ጸሎትም እናደርጋለን። ግን ክሩቤን እናገኛለን ብላችሁ ሙሉ ክሩም በሙሉ በአሞቴ ጎሳ መጎዳት የለበትም። የአሞቴ ጎሳ ህግ በሚጠይቀው ቦታ መጠየቅ አለበት። የአሞቴ ጎሳ ክሩቤ ብቻ አይደለም፣ አቶ ወርቁም እድሜ ልኩ እዛ ውስጥ ተበስብሶ እንዲኖር ነው ያደረጉት። እነሱ በደንብ ህግ የሚያስጠይቃቸው ጉዳይ ስላለ ለምንድነው ለህግ አሳልፋችሁ ማትሰጡት? በቂ ይበቃል። የአንድ ሰው ነብስ ይህን ያህል ዓመት አፍኖ ምግብ አይደል እንኳን ምግብ ተበላሽቶ ይጣላል። ሰው ሆኖ ይህን ያህል ዓመት አንድ ቤት አፍኖ ማስቀመጥ በጣም ከባድ ነገር ነው። በህግ እንደሚያስቀጥ እናውቃለን። ስለዚህ ልዑል ከዚህ በላይ መሄድም የለብህም። ሌላ ሰው መጎዳት የለበትም። ለህግ አሳልፈ ስጥ። ይሄ ጉዳይ በቃ ፖሊሶችን ይከታተሉት። እንዲህ ለምንድነው የሰው ነፍስ የሚጠፋው? ለምንድነው ሰው መኖር ማይችለው? አንድ ሰው እናድናለን ብላችሁ ሌላ ሰው መጥፋት የለበትም። ለአቶ ወርቁም ደግሞ ማዘን አለባችሁ። ይህን ያህል ዓመት ተሰቃይተዋል። አሁን ይበቃዋል። ምክንያቱም እናንተ መፍትሄ ያመጣችሁ አይደለም። እጃችሁ ውስጥ ሊገባ አልቻለም። ስለዚህ እባክህ ልዑል ይሄ ጉዳይ እንደኔ ሀሳብ ለህግ አካላት አሳልፈ መስጠት አለብህ። አንተ ከዚህ ነገር ላይ እጅ ማውጣት አለብህ። ማለት አንተን ከገባህበት ይሄ ጉዳይ የፈታዋለሁ ብለህ እስከ ጥግ ከሄድ እነዛ ልጆች ሊጎዱ ይችላሉ። ይሄ የኔ ሀሳብ ነው። እናንተም ሀሳብ ካላችሁ ኮሜንት ስር አስቀምጡ። ውድ ቤተሰቦቼ እወዳችኋለሁ። ባላችሁ በሰላማችሁን ይብዛልኝ። በሌላ ቪዲዮ እንገናኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ በማድረግ ተባበሩኝ።